በክርስትና ላይ እኔና ሸቱ እንዲነበር እኔና ሸቱ አንድ አልጋ ላይ ነበር ምንተኛው እኔና ሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላው ማኑ አስነክቶ ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብሎ ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተክርስቲያኒቷ ናት እንጂ እሸቱ ቤተክርስቲያኒቷን አሳውቋል እንዴ? እሸቱ በቤተክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ ሞቱ፣ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምትጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ። የእሸቱን ቪዲዮ ደጋግሜ 2 ጊዜ 3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ ነበረኝ አሁን ለልጆቼ ማሳደጊያ ለኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የምችለው ስራ ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመናን ያቀረበው። በቃ ልመና ማለት ነው። እና አንድ ለማኝ፣ አንድ ቢጤ፣ አንድ የቸገረው ሰው፣ አንድ ገንዘብ ብቻ አይደለም የሰላም የጤና ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣
በልጁ ትዕቢት ደግሞ አለችው አለ ወጣትነት አለ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰውዬ ውድቀት አሳየኝ እያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለው ነው ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይሄንን አደንቅለታለሁ። አለቀ። አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምን ባላለውን ሐሜትን የፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ፣ ራሳቸውን የሚያድኑ አሉ፣ ልጆቻቸውን የሚያድኑ አሉ። ግን ተሰድበው ነው። ከዛ ሌላ ቀንም እኮ ደግሞ ይመጣበታል። ዛሬ ብቻ ሳይሆን ማለት ነው። ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው። እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው በ5 ብር ሊገዛው የሚመጣ ሰው ነገ ገና ደግሞ የሚመጡ አሉ ማለት ነው። እና በጣም እንትላለ አንዳንድ ሰዎች ይመጡና ዘመዴ ሰውዬ እናንተ እንደዚህ ስትጮሁ እናንተ እንደዚህ ስትለፉ እሱ እንደዚህ ያረገ እሱ እንደዚህ ያረገ ብለው ደግሞ የሚመጡ አሉ። ዛሬ ይኸው እግዚአብሔር ጣለው የዋልድባ አባቶች ጸሎት የምንትስዬ ጸሎት አፈር ከድሜ ያበላው ምናምን ብለው እኔንም እንትን የሚገፋፉኛሉ ማለት ነው። አብሬያቸው እንድጮህ ማለት ነው። ሲጀመር እኔ በስያለሁ ትክክል ብዬ በሰርኩኝ። የማንም መንገደኛ አይመራኝም። ጀማውን የምከተል አይደለሁም። ብቻዬን የምቆም ሰው ነኝ እና ከኋላ የሚጎነታተለኝ ከኋላ የሚገፋፋኝን ሰው አልሰማውም። ሲጀመር አልሰማም። ባለመስማቴ ነው እዚህ የደረስኩት። ባለመስማቴ ማለት ነው እዚህ የደረስኩት ባለመስማቴ ነው።